ጤና ይስጥልን ይህ ቃል ስፖርት ዩቲዩብ ቻናል ነው። ሰላም ፍቅር ጤናና ብዝተን እንደ ሁሉ ጊዜው ከምንመኝላችሁ የዩቲዩብ ገጻችን ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቀደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። ውድ ቤተሰቦቻችን እንደ ሁሉ ጊዜው ዛሬም ዕለታዊ ጥንቅሮቻችንን ለእናንተ ውድ አድማጮቻችን በቀደም ተከተል ስናደርስ ታላላቆቹ የአውሮፓ ክለቦች ዕለታዊ መረጃዎቻችን ለሰዓቱ ተሰናድተው ቀርበዋል። ትልቆቹን ክለቦች እናነሳለን። ጫማ ሰቃዩም በስቷል። ከአሰልጣኝ ሹምሽር በኋላ አንዳንድ ክለቦች እንዴት እየተጓዙ ነው የሚለውን እናነሳለን። በከዋክብትም ደረጃና በእግር ኳስ ዓለም እቺን ቀን ወደ ኋላ መለስ ብለን በርካታ ጥንቅሮችን እናነሳበታለን። በአውሮፓ የመረጃ ሰዓታችን ላይ ከምናነሳቸው አበይት ጉዳዮች ውስጥ ናቸው። ፕሪሚየር ሊግ 7ኛ ሳምንቱን አጠናቋል። ወደ ኢንተርናሽናል ብሬክ ስናመራ ግን ፕሪሚየር ሊጉ እንዴት ባለ ቁመና ይገኛል ለሚለውን አጠር ያለ መረጃ እንነግራችኋለን። ከዛ ውጪ ወደ ፕሪሚየር ሊጉ ለማደግ በሚደረገው ፉክክር ላይ ባደገው የፕሪሚየር ሊግ ክለብ ላይ 10 ጨዋታዎች ብቻ ስለሚጠበቁበት አንድ የፕሪሚየር ሊግ ተጫዋች ጨምሮ እንግሊዛዊው ከእንግሊዝ ሚዲያ ላይ መነቀሉ አነጋጋሪ ሆኗል። ለየት ያለ መረጃ እናደርሳችኋለን በዚህም ተንታኝ ጉዳይ ላይ። ከዛ ውጪ በፕሪሚየር ሊግ የቢግ 6 ክለቦች ዕለታዊ መረጃችን እንደተጠበቀ ነው። ቶትናምን እናነሳለን። በአንድ ወቅት 2021 ላይ ሲቲ ሊቀላቀል ስለነበረ አንድ ተጫዋች እንነግራችኋለን። በቼልሲ የመረጃ ሰዓታችን የዓለም ሻምፒዮኖቹ የሳምንቱ ምርጥ ከነሱ ተመርጧል። ስለ ምርጡ ብዙ ነገር እንላችኋለን። ከዛ ውጪ በቡድን ዜናም በጥር ክለቡን አይለቅም ስለተባለ አንድ ተጫዋችና በክለቡ ቆይታ ዙሪያ አንድ ተጨማሪ መረጃ ይዘናል። የቡድኑን ቁልፍ ተጫዋች ኮል ፓልመርን ለየት ያለ ጥንቅር ስናነሳ ቼልሲና ቴይለርን እናነሳለን። ፕሪሚየር ሊጉን አልቢተን ለየት ያለ ጥንቅር ለቼልሲ ደጋፊዎችም በዚህ የመረጃ ሰዓታችን ይዘናል። ሊቨርፑል ቤት በድንገት ወጥቶ ከቀረው ተጫዋቻቸው ጋር አንድ መረጃ እንነግራችኋለን። የቡድኑ የአማካይ ስፍራ ተጫዋች አሌክሲስ ማካሊስተር ምነካው ምላሽ የሚሰጠን ሰው አለ። ዩናይትድ ሌጀንድ ነው። የቡድኑን ቁልፍ ተጫዋች እናነሳለን። የቀድሞ ተጫዋቻቸውን ያረሱት ሊቨርፑሎችንም የተለየ መረጃ ይዘናል። በዩናይትድ የመረጃ ሰዓታችን በስፋት የምናነሳው አማካይን ክፍሉ ላይ ነው። ከዩናይትድ ጋር በተያያዘ ሰፋ ያለ መረጃ እናነሳበታለን። ከዛ ውጪ በዩናይትድ ቆይታቸው እርግጥ ስላልሆኑና ከዩናይትድ በሚለቁ ተጫዋቾች ወደ ዩናይትድ ለሙከራ ስለመጣው አንድ ተጫዋች የምንነግራችኋለን። የዩናይትድ ሌጀንድ የላንክሻየር ደርቢን በተመለከተ በጨዋታው ምን እንጠብቅ ለሚለው ምላሽ ይሰጣል። ከዛ ውጪ ሩበን አሞሪም ምንም የተለየ ነገር በዩናይትድ አልገጠመውም የሚል ሰው መጥቷል። ለምን ይሄን አለ? ምክንያቱስ ምንድነው? በዩናይትድ በኩል ነኝን ብቻ አይደሉም በርከት ያሉ ስፖርታዊ መረጃዎችን ይዘናል። ከኛ ጋር ስትቆዩ ተከታተሉታላችሁ። አርሰናል ቤት ሰፋ ያለ መረጃ ነው የምናነሳው። በቡድን ዜና በርካታ መረጃዎችን ይዘናል። ከኮንትራት ማራዘም ገቢን እስከ ማሳደግ የማይክል አርቴታ ልጅ ለአርሰናል እስከ መጫወት አንስተን አርሰናል ቤት አሁንም ድረስ በሌላ ክለብ አላስነጠቅ ብለው ለረጅም ዓመት ይዘውት ያሉትን አንድ ለየት ያለ መረጃ እንነግራችኋለን። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሐሳብ መስጫ ሳጥናችን ላይ ለምትልኩልን ሐሳብ አስተያየቶች ግን እጅግ አድርገን አመስጋኞች ነን። ከቃል ስፖርት ዩቲዩብ ቻናል ቃል ነኝ። መልካም ቆይታ ተመኘን። የዛሬዋ ቀን በእግር ኳስ ዓለም ብዙ ሁነቶችን አስተናግዳለች። ኤል ክላሲኮ 2012 ልክ በዛሬዋ ቀን ነበር የተካሄደው። ውድ ቤተሰቦቻችን ታዲያ በዚህች ቀን 2012 ከረጅም ዓመታት በፊት ኤል ክላሲኮ ሲደረግ ሜሲ ለባርሴሎና ሮናልዶ ደግሞ ለሪያል ማድሪድ ይጫወቱ ነበረ። ጨዋታው በነገራችን ላይ 2-2 ነበረ በዚህች ቀን የተጠናቀቀው። አስቀድሞ ሮናልዶ 22ኛው ደቂቃ ላይ ግብ አስቆጥሮ መሩ። ከዛ ሜሲ 31ኛው ላይ አቻረጋቸው። ከዛ ሜሲ 60ኛው ደቂቃ ላይ ባርሴሎናን መሪ ሲያደርግ ሮናልዶ ከ6 ደቂቃ በኋላ መልሷች አድርጎ የተጠናቀቀበት ዕለት ነበር። ከእግር ኳስ ታሪክ ውስጥ ዛሬ ላይ የአውሮፓን እግር ኳስ እርግፍ አድርገው ትተው በአሜሪካና በሳውዲ አረቢያ ይገኛሉ። ሁለቱን ጫማ ወራሽ በአውሮፓ ማን ነው የሚለው አሁንም ምላሽ ያልተገኘለት ጥያቄ ቢሆንም ሁለቱ ግን በዚህች ቀን እንደዚህ አይነት ገድል ለባርሴሎናና ለሪያል ማድሪድ ሲጫወቱ አስመዝግበዋል። በዚሁ ግን ሮናልዶን ካነሳን አንድ መረጃ እናክልላችሁ። ዲየጎ ሲሞኔ የአትሌቲኮ ማድሪዱ አሰልጣኝ 14 ዓመታቸው ነው አሁን አትሌቲኮ ማድሪድ በአሰልጣኝነት ቆይታቸው። በነገራችን ላይ 14 ዓመት ያስቆጠሩት አሰልጣኙ በዚህ ጊዜያት በሲሞኔ ላይ ሃትሪክ የሰራ አንድ ተጫዋች ብቻ ነው ያለው፣ ያውም 4 ጊዜ 2012፣ 2016፣ 2017፣ 2019 አንድ ተጫዋች ነው ሃትሪክ የሰራባቸው። እሱም
ክርስቲያኖ ሮናልዶ ነው። 3ቱን ለሪያል ማድሪድ ነው ሃትሪክ የሰራባቸው። አንድ ለዩቬንቱስ ሲጫወት ነበረ። ሌላ ሮናልዶን ካነሳን በዚሁ እናጠቃለው ብለን ነው። የሮናልዶን የቀድሞ ክለብ ማድሪድን እናስከተል። ሮድሪጎ ጎኤዝ በእግር ኳስ ሕይወት ውስጥ 2022 ማንቸስተር ሲቲን ገጥመው ድል ያደረጉበትን ጨዋታ በእግር ኳስ ሕይወቱ መቼም የማይረሳው መሆኑን ተናግሯል። በተለይም ደግሞ 6 ደቂቃ ነበረ በጨዋታው ላይ የቀረው። ታዲያ በዛ ሰዓት ላይ ግብ አስቆጥሮ በቤርናቢዮ በጣም አስደናቂ ምሽት ቡድኑ እንዲያሳልፍ አድርጓል። ያንን ስሜት መቼም ልረሳው አልችልም። በእግር ኳስ ሕይወቴ እጅግ በጣም ምርጡ ምሽት ነበር ብሏል ሮድሪጎ ጎኤስ። ከዚህ ጋር በተያያዘ በቀጣይ የዓለም ዋንጫ ሀገሩን ወክሎ መሳተፍ እፈልጋለሁ ያለው ሮድሪጎ ጎኤስ በዚህ ዓመት ህልሜ የዓለም ዋንጫን ከብራዚል ጋር የአውሮፓ ሻምፒዮንስ ሊግን ከሪያል ማድሪድ ጋር ማሳካት ነው ብሏል። ቀደም ባለው መረጃችን ከዚህ ተጫዋች ጋር የተያዘ ሰፋ ያለ መረጃ ደርሰናችሁ ነበረ። በተለይም ለባርሴሎና ሊፈርም ከጫፍ ደርሶ ለሪያል ማድሪድ እየተጫወተ ያለ ተጫዋች መሆኑን ያነሳበትን የቆይታውን የጋዜጣዊ መግለጫውን ቀደም ባለው መረጃችን አድርሰናችሁ ነበር። በቅርቡ ሰርጂዮ ቡስኬት ጫማ እንደሚሰቅል ካሳወቀ በኋላ አሁንም ሌላኛው የቀድሞ የባርሴሎና ሰው ጆርዲ አልባ ጫማ እንደሚሰቅል አሳውቋል። ስፔናዊው የኢንተር ማያሚ የግራ መስመር ተጫዋች ጆርዲ አልባ ጫማውን እንደሚሰቅል ይፋ አድርጓል። የቀድሞ የባርሴሎና ታሪካዊ ተጫዋች ጆርዲ አልባ በማህበራዊ ትስስር ገጹ ላይ ውሳኔውን አሳውቋል። የ36 ዓመቱ ጆርዲ አልባ የ25 ሜጀር ሊግ ሶከር ውድድር ሲጠናቀቅ ጫማውን በይፋ እንደሚሰቅል ገልጿል። ጆርዲ አልባ እስከ 2027 የሚያቆይ ኮንትራት ቢኖረውም ሰርጂዮ ቡስኬትን በመከተል እግር ኳስ ለማቆም ወስኗል። በአንድ ወቅት ኢንተር ማያሚ ሜሲን ካስፈረመ በኋላ ጆርዲ አልባ ሰርጂዮ ቡስኬት፣ ሉዊስ ሱዋሬዝ ብሎ የባርሴሎና ተጫዋቾች ጡረታ መውጫ መስሎ ነበረ። አሁን ቀስ በቀስ እጅ እየሰጡ ከእግር ኳስ ዓለም እየወጡ ነው። ሱዋሬዝ እና ሜሲ ቀርተዋል። የሰርጂዮ ቡስኬትን ጆርዲ አልባ ተከትሏል። ጆርዲ አልባን ይከተላሉ ወይንስ ኮንትራት አራዝሞ ይቀጥላሉ? በቀጣይ በትልቁ ይጠበቃል። ኤሪክ ቴንሃግ 2 ጨዋታ ብቻ ነው ባየርን ሊቨርፑልን የመሩት። ከዛ በኋላም ከአሰልጣኝነት መንበራቸው ላይ ተሰናበቱ። የወቅቱ አነጋጋሪ ስንብት ነበረ በአውሮፓ ዙሪያ። ኤሪክ ቴንሃግ የባየርን ሊቨርፑልን አሰልጣኝነትን ከተዉ በኋላ የእሳቸውን ቦታ የተረከቡት ዴንማርካዊ አሰልጣኝ ካስፐር ሆልማንድ ናቸው። አዲሱ ቤታቸው ቤት ሽንፈት የለም። እሳቸው 6 ጨዋታ መሩ፣ 3 ድል 3 አቻ ያላቸው። የኤሪክ ቴንሃግ ወንበር የሰፋቸውም የጠበባቸውም አይመስልም። እኩል ድል እኩል አቻ ያላቸው። ሽንፈት የሚባል ነገር ግን በዚህ ቡድን እስካሁን አልተመለከቱም። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከቃል ስፖርት ዩቲዩብ ቻናል ለሰዓቱ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ብቻ ወዳገኘናቸው ጥንቅሮች እንሻገር። በድጋሚ መልካም ቆይታ ተመኘን። በእንግሊዝ ፕሪሚየር ሊግ 7 ሳምንታትን ከተመለከተን በኋላ ፕሪሚየር ሊጉን አሁንም አርሰናል እየመራው ነው። እንግዲህ ወደ ኢንተርናሽናል ብሬክ ያቀና ነው። ምን አዳዲስ ነገሮች አሉ ፕሪሚየር ሊጉ ላይ የሚለውን እንመልከት። ሃላንድ በ15 ግቦች ማንቸስተር ሲቲ 15 ግቦች የፕሪሚየር ሊጉ በርካታ ግብ አስቆጣሪ ቡድን ነው። አርሰናል 14 ይዞ ሁለተኛ፣ ሊቨርፑል 13 ይዞ ሶስተኛ፣ ቼልሲም ቶትናም በርግጥ 13 አላቸው። የማዕዘን ምት አርሰናል 53፣ ቼልሲ 45፣ ኒካስል በ44 ይከተላል። በርካታ ቀይ ካርድ ብራይተን 22፣ ኤቨርተን 18፣ ክሪስታል ፓላስ 17 ከ1 እስከ 3 ኦፍሳይድ ጥፋቶች ውስጥ በመገኘት በርንማውዝ፣ ቼልሲ፣ ብራይተን እና በርሌ 15 አላቸው። ግብ በማስቆጠር ረገድ ሃላንድ 9፣ አንቶኒ ሴሜኒዮ 6፣ አንቶኒ ኢገር ቲያጎ 4 ኒዴ 3 አለው። በአሲስት ደረጃ ኩዱስ፣ ጃክ ግሪሊሽ 4 አላቸው። ዦ ፔድሮ፣ ዲዩፍ እና እንደዚሁም ሴሜኒዮ 3 አላቸው። በሙከራ ደረጃ ሃላንድ 29 ሞክሯል፣ ሴሜኒዮ 17፣ ጃን ፌሊፔ ማቴታ እና ብሪያን ቤሙም 17 ሞክሯል። ጋክፖ 16 አለው። ኢላማውን የጠበቀ ሙከራን በመሞከር ያው ራሱ ሃላንድ ነው 14 ኢላማውን የጠበቀ ሙከራ፣ ዣን ፊሊፔ ማቴታ 11፣ እንዲሁም አንቶኒ ሴሜኒዮ 9 አለው። በነገራችን ላይ ምናልባት የአንቶኒዮ ሴሜኒዮ ስም ግን በተደጋጋሚ እየሰማ ነው እንገኛለን። ሌላ የመጨረሻ በታክል ደረጃ ሞይሰስ ካይሴዶን ያክል የወረደ የለም፣ 28 አለው።
በርካታ ኳሶችን በማቀበል ኤሊዮት አንደርሰን የኖቲንግሃም ፎረስቱ 563 ደርሷል። በርካታ ጥፋት የተሰራበት ተጫዋች አሁንም ሉሲክ ነው 22 አለው። በርካታ የግብ ዕድሎችን በመፍጠር ብሩኖ ፈርናንዴስ ካናት ተቀምጧል። ፕሪሚየር ሊጉ ከ7ኛ ሳምንት በኋላ እንደዚህ አይነት ቁጥሮችን ካስመዘገበ በኋላ ነው ወደ ዓለም አቀፉ ረፍት ያመራው። በፕሪሚየር ሊግ ለመሳተፍ በሻምፒዮንሺፕ አንደኛና ሁለተኛ ሆኖ ማለፍ ግድ ይላል። ከ4 እስከ 6ም ከጨረሱ በጥሎ ማለፍ አንድ ቡድን ማለፍ ይችላል። ኮቨንትሪ ሲቲ ከአናት ሆኖ እየመራው ነው ወደ ፕሪሚየር ሊጉ ለማደግ የሚደረገውን ጥረት። ኮቨንትሪ ሲቲ ግን በሻምፒዮንሺፕ እግር ኳስ ታሪክ ውስጥ እጅግ በጣም አስገራሚ ሪከርድ አስመዝግቧል። ይሄም 3 ተከታታይ ጨዋታዎችን እያደገ በመጣ የግብ ብዛት አሸንፏል። ይሄውም በርሚንግሃምን 3-0፣ ቀጣይ ሳምንት ላይ ሚልዋልን 4-0፣ ቀጣይ ሳምንት ላይ ሼፊልድ ዌድነስዴይን 5-0። ያ ማለት በ3 ተከታታይ ጨዋታ ተከታታይ ጎሎችን አስቆጥሯል ማለት ነው። በመጀመሪያው 3፣ ቀጥሎ 4፣ ቀጥሎ 5፣ አንድ አልተቆጠረበትም። ያ ማለት በዚህ ሬት የሚቀጥል ከሆነ ከኢንተርናሽናል ብሬክ በኋላ 6-0 ያሸንፋል እንደማለት ነው። ግን እስካሁን ያለው በሻምፒዮንሺፕ ታሪክ ሪከርድ ሆኖም በዚህ ሳምንት የተመዘገበላቸው ውጤት ሆኗል። ፕሪሚየር ሊጉን በአስደናቂ ሁኔታ የተቀላቀለው ክለብ ደግሞ የስኮት ፓርከሩ ክለብ በርንሌ ነበረ። በርንሌ በሻምፒዮንሺፑ 46 ጨዋታን አድርጎ 16 ግብ ብቻ ያስተናገደ ቡድን ነበረ። አሁን ፕሪሚየር ሊጉ ግን እንደዚህ አይነት እድል የሚሰጥ አይደለም። በ7 ጨዋታ 15 ጊዜ መረባቸው ተደፍሯል። ስለዚህ አምና በ46 ጨዋታ ከተቆጠረባቸው ግብ በ7 ጨዋታ የተቆጠረባቸው በአንድ ነው ዝቅ የሚለው። ፕሪሚየር ሊግ እና ሻምፒዮንስ ሊግ የትና የት እንደሚራራቁ ለበርንሌ በደንብ ማስተማሪያ የሆነ ይመስላል። በርንሌ በፕሪሚየር ሊጉ በርካታ ግቦችን ከሻምፒዮንሺፕ አንጻር እየተቆጠረበት ይገኛል። በእንግሊዝ ፕሪሚየር ሊግ ግዙፍ ሚዲያዎች ውስጥ በተለይም ፕሪሚየር ሊጉን ከማስተላለፍ የዩኬ ስፖርት ይጠቀሳል። በነገራችን ላይ ከዩናይትድ ኪንግደም የስፖርት ሚዲያዎች ውስጥ አንደኛው ስካይ ስፖርት ነው። ጋሪ ኔቭል ከተንታኝነት አግዶታል። እገዳው የተካሄደው የቀጠረው መስሪያ ቤት ማለትም ስካይ ስፖርት በተጫዋቹ በጋዜጠኛ ሆኖ እያገለገለ በሚገኝ ሆኖ ስፖርት ተንታኝ ጋሪ ኔቭል በኩል ከህጌ ውጪ ከፈቃዴ ውጪ ማህበራዊ ሚዲያ አጠቃቀምን ተመልክቼበታለሁ ብሏል። እንዴት ባለ መንገድ ነው የሚለውን ቀጣይ ማብራሪያ ካገኘንበት ለእናንተ ውድ አድማጮቻችን የምናደርሳችሁ ይሆናል። ጄምስ ሚለር 10 የፕሪሚየር ሊግ ጨዋታ ብቻ ቀርቶታል። ውድ ቤተሰቦቻችን 10 ጨዋታዎችን ካደረገም 653 ጨዋታ ላይ ደርሳል ማለት ነው። ያ ማለት በፕሪሚየር ሊግ በርካታ ጨዋታዎችን ካደረገው ጋሬዝ ባሪ እኩል ይሆናል ማለት ነው። በእርግጥ በእንግሊዝ ፕሪሚየር ሊግ ታሪክ በርካታ ጨዋታዎችን ተጫውቶም እግር ኳስን ያቆመ ተጫዋች መሆን እድል በእጁ ነው ያለው። ከጉዳት ነፃ ሆኖ 11 ጨዋታዎችን ከተጫወተ ከዚህ በኋላ በፕሪሚየር ሊጉ ጄምስ ሚለር በርካታ ጨዋታዎችን ያደረገ የፕሪሚየር ሊግ ብቸኛው ተጫዋችም እንደዚሁ መሆን ይችላል። ኒውካስል ዩናይትድ በዚህ ውድድር ዓመት በርካታ ግቦችን አያስቆጥር እንጂ የጨዋታዎቹም ግብ ሳይቆጠርበትም የሚወጣ ቡድን ነው። ለአብነት ያክል 7 ሳምንታት ውስጥ 5 ጨዋታ ላይ መረቡ አልተደፈረም። የኒክ ፖፕ ከ7 ጨዋታ 2 ጨዋታ ላይ ብቻ ነው መረቡ የተደፈረው ማለት ነው። አሁን የፕሪሚየር ሊግ አጥቂዎች ኒውካስል ዩናይትድን ሲገጥሙ ኒክ ፖፕ ላይ ያስቆጥራሉ ወይንስ ያስቆጥሩ የሚለው በራሱ ሌላ የስሌት አጀንዳ ሆኗል። አንጌ ፖስቴኮግሉ በአሰልጣኝነት ደረጃ ቶትናምን ቤት በእርግጥ ተባረው ነው ከለቀቁ በኋላ ኖቲንግሃም ፎረስት ቤት ስራ አገኙ። ስራቸው የተገኘው ደግሞ ኑኖ ስፕሪንቶ ሳንቶስ ጋር በገቡት ሰጣ ገባ እንጂ ባለቤቱ በውጤት ቀውስ አልነበረም። በሰጣ ገባ የተሰናበቱት የቀድሞ የኖቲንግሃም ፎረስት አሰልጣኝ ኑኖ ስፕሪንቶ ሳንቶስ በዌስትሃም ስራ ጀምሯል። አንጌ ፖስቴኮግሉ ግን ወንበሩ በብዙ የሰፋቸው ይመስላል። የኖቲንግሃም ፎረስት የመውረድ ዕድሉ ከ10 በመቶ 43 በመቶ አደርሰውታል። እጅግ በጣም ከባድ ጊዜን እያሳለፉ ነው። እስካሁን ስንብታቸውን አልሰማንም። አዲስ ነገር ካለ እንከታተለዋለን። የቀድሞ ክለባቸው ቶትናም ሆትስፐርስ ግን በአሁኑ ሰዓት በጥሩ ጊዜ ላይ ይገኛል። በተለይም ቶማስ ፍራንክ ቡድኑን ከያዙት በኋላ በጣም አስደናቂ የሚባለ ጅማሮን ዘንድሮ በፕሪሚየር ሊጉ አሳይቶናል። በዚህ ቡድን ውስጥ ብዙ ቁልፍ ተጫዋቾችን ማንሳት እንችላለን። አንደኛው በዚህ ክረምት ከዌስትሃም ዩናይትድ ያመጡት ኩዱስ ነው። በነገራችን ላይ ኩዱስ ከጃክ ግሪሊሽ እኩል 4 አሲስቶች አሉት። 1 ግብ አስቆጥሯል። በ7 ጨዋታ 5 የግብ አስተዋጽኦ አለው። በጅማሮ ደረጃ ካሰለነው በ7 የፕሪሚየር ሊግ ጨዋታ 5 የግብ አስተዋጽኦ በጣም ትልቅ የሚባል ነው። ኩዱስ ስራውን በተገባ ሁኔታ እየሰራ ያለ ይመስላል። በተለይም በቶማስ ፍራንክ ቡድን ውስጥ ቁልፍ ከሚባሉ ተጫዋቾች ውስጥ አንደኛው ሆኗል።
ማንቸስተር ሲቲ በ2021 እኔን ሊያስፈርም ጥረት አድርጎ ነበር በእጅጉ ካስገረሙኝ ዝውውሮች ውስጥ አንደኛው ብሎታል ክርስቲያኖ ሮናልዶ በ2021 ወደ ማንቸስተር ሲቲ ሊቀላቀል ነበር ተቃርቤም ነበር እኔን ለማስፈረም ብዙ ሲሞክሩ ያኔም በጣም አስገርሞኛል ብሏል ግን በርካታ ሌጀንዶች ይህ ፊርማ ወደ ሲቲ እንዳይፈጸም ሲያደርጉም እንደነበር አንስቷል በተለይም የቀድሞ የዩናይትድ ሌጀንዶች በፍጹም ይህንን ዝውውር እንደማይደግፉትና እሱ በተለይም ታሪክ በሰራበት ማንቸስተር ዩናይትድ ዳግም መጥቶ መጫወት አለበት እንጂ ዩናይትድን በተቀናቃኝነት የሚገጥመውን ያውም የከተማ ተቀናቃኙን ማንቸስተር ሲቲን መለያ ለብሶ መጫወት እንደሌለበት ካሳመኑት በኋላ የቀረ ዝውውር ብሎታል ግን በወቅቱ እኔን ለማስፈረም ያደረጉት ጥረት በእውነቱ በጣም አስገርሞኝ ነበር ብሏል ለሲቲ ደጋፊዎች ግን በዚሁ ጥያቄ እናንሳ ሮናልዶን ተመኝታችሁ ታውቃላችሁ ወይ የቃል ስፖርት ዩቲዩብ ቻናል የሲቲ ደጋፊዎች በእውነቱ ሮናልዶስ በዛ ሰዓት ሲቲን ቢቀላቀል ኖሮ የጋርዲዮላን ቡድን ከየት ወዴት ያሻገረው ነበር የግል መልከታችሁን አጋሩን በወቅቱ ግን ዝውውሩ እንዳይፈጸም በርካታ ነገሮች ከተደረጉ በኋላ እንዳልተሳካ ይታወቃል ሞይሰስ ካይሴዶ የሳምንቱ ምርጥ ተብሎ ተመርጧል በፕሪሚየር ሊጉ ማለት ነው ካይሴዶ በፕሪሚየር ሊጉ 7 ጨዋታዎችን አድርጓል ለቼልሲ 7 ሙከራ ያደረገ 4 ኢላማውን የጠበቀ ሙከራዎችን ያደረገ ከሰባቱ ማለት ነው 3 ግብ አስቆጥሮ የቼልሲ ከፍተኛ ግብ አስቆጣሪ 28 ታክሎችን የወረደ በፕሪሚየር ሊጉ ቁጥር 1 18 ኳስ ያቋረጠ በፕሪሚየር ሊጉ ቁጥር 1 436 ትክክለኛ ኳሶችን ያቀበለ በሊጉ ሁለተኛው ትልቅ ቁጥር ነው ይሁላ ቁጥሮችን ይዞ ነው እንግዲህ በፕሪሚየር ሊጉ የሳምንቱ ምርጥ ተጫዋችም ተብሎ የተመረጠው ከዛ በተጨማሪ በብሬንትፎርድ ላይ ያስቆጠረው ጎል የቼልሲ የወሩ ምርጥ ግብም ተብሎ ተመርጦለታል ሞይሰስ ካይሴዶ ወሩ ለቼልሲና ለሱ ከመዘነው ቼልሲ በተወሰነ መንገድ የተንገዳገደበት እንደ ተጫዋች ግን ሞይሰስ ካይሴዶ በጣም አስደናቂ ሳምንትና ወራትን ያሳለፈበት ሆኗል ለማንኛውም የሳምንቱ ምርጥ ሞይሰስ ካይሴዶ ሆኗል ይገባዋል ወይንስ ሐሳብ መስጫ ሳጥናችን ላይ መልካታችሁን አድርሱን ዴሊ ሜል ጸሐፊው ኬረን ጊል ስለ ጄምስ ባዮን ጌተንስ ሐሳቡን አጋርቷል ከሰሞኑ በርግጥ ይሄን ተጫዋች በሰሞኑ በቼልሲ ወቅታዊ ብቃት ምክንያት የተከለለ ነበር ተጫዋቹ አሁን ግን ከሰሞኑ ቼልሲ ትንሽ ነጥብ ሲርቀው አንድ ተጫዋቾች ሲነሳስማቸው ጄምስ ባዮን ጌተንስ ተነስቷል ከቦሩሲያ ዶርትመንድ በውድ ገንዘብ የመጣው ተጫዋች በጥር ክለቡን ሊለቅ ይችላል ቢባልም የዴሊ ሜሉ ዘጋቢ ግን በፍጹም ይሄ ተጫዋች በጥር ክለቡን ይለቃል ተብሎ አይታሰብም ብሏል ከጋርናቾ ጋር ለፉክክር ይቀርባል እንጂ አሁንም ቢሆን ቼልሲዎች ተጫዋቹን የመልቀቅ ፍላጎት የላቸው በቂ ድል አላገኘም እንጂ ተጫዋቹ በተለይም ገና 21 ዓመቱ እንደመሆኑ በቂ ድሎችን እያገኘ ሲመጣ እንደ 21 ዓመት ተጫዋች ፕሪሚየር ሊጉን እየተላመደ ሲመጣ በቼልሲ ቁልፍ ተጫዋች ይሆናል ተብሎ ይታመናልና ቼልሲዎች በጥር የዝውውር መስኮት ተጫዋቹን የመልቀቅ እስካሁን ምንም አይነት እቅድ የላቸውም የሚል ዘገባን ይዞ ወጥቷል ሌላው ቼልሲን መልቀቅ የማይችለው በነገራችን ላይ ልልቀቅ እንኳን ቢል መልቀቅ የማይችለው ማርክ ጉዌን በተመለከተ ያው በፊፋ ህግ መሰረት አንድ ተጫዋች በአንድ ዓመት ለሁለት ክለብ ብቻ ነው የሚጫወተው ስለዚህ ለሰንደርላንድም ለቼልሲም ስለተጫወተ መልቀቅ አይችልም ተጫዋቹ ወደ አካዳሚ ቡድን ወርዶ ይጫወታል የሚል ዘገባን ቢወጣ ነገር ግን ማሬስካ ተጫዋቹ ጊዜ እያገኘ እንደሚመጣ አረጋግጧል በሊቨርፑልም ጨዋታ ላይ የተወሰኑ ደቂቃዎችን እንዲጫወት አድርገውት እንደነበረ ተመልክተናል ኮል ፓልመር ከብዙ ዝግብ ከብዙ የፍርድ ቤት ምልልስ በኋላ በስተመጨረሻም ስሙን ለንግድ መጠቀም እንደሚችል ተፈቅዶለታል በእርግጥ ይህ ስም ኮል ፓልመር የግል ስሙ ቢሆንም ነገር ግን አንድ ትልቅ ተቋም በዓለም ዙሪያ ይህንን ስም የሚጠቀማለና የኮል ፓልመር ደግሞ ቤተሰቦቹ ያወጡለት የመዝገብ ስሙ ስለሆነ ይህን የመዝገብ ስሜን እንደ ንግድ በእንግሊዝ ውስጥ እንድጠቀመው ፍቃድ ይሰጠኝ ብሎ ነበረ ከብዙ ዝግብ ከብዙ ክርክር በኋላ አርብ ዕለት ፍቃድ ተሰጥቶታል ስለዚህ ኮል ፓልመር ልክ እንደ ሲአር7 ብራንድ ይሆናል ማለት ነው ኮል ፓልመር በራሱ ይህንን ፍቃድ ከአርብ ጀምሮ መጠቀም እንደይችል ተፈቅዶለታል ተጫዋቹ ጉዳት ላይ ይገኛል ምናልባትም ከኢንተርናሽናል ብሬክ በኋላ በቼልሲ ቡድን ውስጥ እናያለን ተብሎ ይጠበቃል አንድ ለየት ያለ ገጠምጥም ግን እንንገራችሁ ቼልሲ እና አንቶኒ ቴይለር በፕሪሚየር ሊጉ ከዳኝነት ጋር በተያያዘ ብዙ ዝግቦች ይነሳሉ አንዳንድ ዳኞች ለአንዳንድ ፕሪሚየር ሊግ ክለቦች ጠንቅ ናቸው በዚህ ምክንያት ጨዋታ ሁላ እንዳይመሩ ይከለከላሉ የዩናይትድን የማይዳኙ የሊቨርፑልና ኤቨርተንን የማይዳኙ እንደዚህ እያለን ብዙ ልንጠቅስ እንችላለን አንቶኒ ቴይለር በፕሪሚየር ሊጉ ብዙም ወቀሳ ከማይቀርብባቸው አልቢትሮች ውስጥ ይጠቀሳሉ አንቶኒ ቴይለር በቼልሲ ያለፉትን 6 ጨዋታ ሲመሩ
ቸልሲዎች 5ቱን አሸንፈዋል ለመጨረሻ ጊዜ አንቶኒ ቴይለር ጨዋታ መርተው ቸልሲ የተሸነፈው የሲዝኑ የመጀመሪያ ጨዋታ በሲቲ 2-0 አምና የተሸነፉት ነው ከዛ በኋላ ግን ሽንፈት የሚባል ነገር አልገጠማቸውም በዚሁ ግን በፕሪሚየር ሊጉ ለናንተ ክለባችሁን ሲዳኝ እፎ የምትሉበት የተለየ አልቢትር አለ ወይ መልከታችሁን አድርሱን ሊቨርፑል ለዲየጎ ጆታ መታሰቢያ ከተዘጋጁ ህትመቶችና ቲሸርቶች ሽያጭ ከ250,000 ፓውንድ በላይ ገቢ መሰብሰቡን አረጋግጧል ገንዘቡ በሊቨርፑል ፋውንዴሽን በኩል ለዲየጎ ጆታ መታሰቢያ ለሚደረጉ የማህበረሰብ እግር ኳስ ፕሮግራሞች ድጋፍ ይደረጋል ተብሏል ያንም ተከትሎ በዲየጎ ጆታ ስም የሚሰየሙ እግር ኳስ ሜዳዎች እንደሚገነቡ ተገልጿል በተጨማሪም በአንፊልድ ለሚገነባው የዲየጎ ጆታ ሐውልት እንደሚውልም ተረጋግጧል በነገራችን ላይ ሊቨርፑል የተጫዋቹን ደሞዝ አሁንም እየከፈለ እንደሆነ ይታወቃል አንዳንድ ተጫዋቾችም ቤተሰቡን እየረዱ እንደሆነ ይታወቃል በሊቨርፑል በኩል የቤተሰብ ወጪን ከመሸፈን ጨምሮ የተጫዋቹ ኮንትራክት እስኪጠናቀቅ ድረስ ለሚቀጥሉት 2 ዓመታት ደሞዙን እየከፈሉ እንደሚቀጥሉ ይታወቃል በድንገት ወጥቶ የቀረው ተጫዋቻቸው ዲየጎ ጆታ በፕሪሚየር ሊጉ በብዙዎች ዘንድ በጸባዩ የሚወደድ አይነት ተጫዋች እንደነበር ይታወቃል በዚህም እንግዲህ በርካታ ክለቦች ከሊቨርፑል ጎን ሲቆሙ የምንጊዜም ተቀናቃኛቸው ኤቨርተን እንኳን በዚህ ሰዓት ለሊቨርፑል ጀርባውን አልሰጠም በወልቭስ በኩል የቀድሞ ተጫዋቻቸውንም ሲያስቡ ነበር አሁን ደግሞ ሊቨርፑል በገቢ ማሰባሰብ ረገድ 250,000 ፓውንድ ገቢ መገኘቱን አረጋግጠዋል ፖል ስኮልስ ማካሊስተር የጠፋ ተብሎ ለተጠየቀው ጥያቄ ምላሽ አለኝ እያለ ይገኛል የሊቨርፑል ያማካኝ ክፍል በተወሰነ መንገድ በተለይም ተከላካዩ ደግሞ ሞር ጥያቄ እየተነሳበት ነው ፖል ስኮልስ ግን ስለ አሌክሲስ ማካሊስተር ሲያነሳ ባለፈው ዓመት ጥሩ የውድድር ዘመን አሳልፏል ይላል ማካሊስተርን ብዙ ጨዋታዎችን ተቆጣጥሮ ነበር ነገር ግን በዚህ ውድድር ዘመን ሊቨርፑል ካደረጋቸው ብዙ ፊርማዎች በኋላ በተወሰነ መንገድ ቡድኑ መረጋጋትና ቋሚ 11ን ጥንቅቅ አድርጎ ማወቅ ይቀረዋል ይላል ፖል ስኮልስ በዚህ ምክንያት ነባሩ ያማካኝ ክፍልም የተወሰኑ ለውጦች መኖራቸው ማካሊስተር ላይ ፈተና ፈጥሯል እያለ ይገኛል እናም የውድድር ዘመኑ ገና ጅማሮ ላይ ስለሆነ አሌክሲስ ማካሊስተር ከአዲሶቹ ጋር ተላምዶ በአዲስ የጨዋታ ስታይልም ቢሆን ጠብቁት በቅርቡ እንጂ ጠፍቶ አይደለም እያለ ነው የቀድሞም የዩናይትድ ሰው ፖል ስኮልስ ኮነር ብራድሊ በሊቨርፑል የትሬንት አሌክሳንደር-አርኖልድ የሜዳ ክፍልን እየተፈራረቀ እየተጫወተበት ይገኛል ከጄሬሚ ፍሪፖንግ ጋር ግን ለሁለቱም በበቂ ሁኔታ የተሳካ አይመስልም ይህ የሜዳ ክፍል እንደውም በርካቶች ከሰሞኑ አርኖልድ አልተተካም የለም ዲያዝም አልተተካም የሚሉ መከራከሪያዎችን እያነሱ ሲሆን ኮነር ብራድሊ ባለፉት 2 ጨዋታ 9-1 ግንኙነት አድርጎ አንዱንም አላሸነፈም በሙሉ አልፈውት ሄደዋል ተጫዋቾች የትሬንት አሌክሳንደር-አርኖልድ ቦታ አልተተካም ለማለት ምክንያት የሚያነሱ ሰዎች አንደኛ ይሄንን ቁጥራዊ መረጃ ያነሳሉ ከዛውጪ አርኖልድ በመከላከል ብቻ ሳይሆን ቡድኑን በማጥቃት ረገድ የሚያግዘው በተለይ ረጃጅም ኳሶቹ ከራሱ የሜዳ ክፍል እና ክሮሶቹ ይጠቀሳሉ ዛሬ ግን ሊቨርፑል ለቀድሞ ተጫዋቻቸው ትሬንት አሌክሳንደር-አርኖልድ 27 ዓመት ሲሞላው ኮንትራት አልፈርምም ብሎ በነፃ የለቀቃቸውን ተጫዋቻቸውን አረሱ ውለታውን አስታውሰው ዛሬ በዋናው ኦፊሻል ገጻቸው ለሊቨርፑሎች እንኳን ተወለድክ ሲሉ መልእክት አጋርተዋል አስቶን ቪላና ኒካስል ዩናይትድን ጨምሮ በአውሮፓ ዙሪያ ናፖሊ በትልቁ ይጠቀሳል ስሙ የማንቸስተር ዩናይትዱን ኮቢ ሜኖን ለማስኮብለል በሚደረገው ጥረት ላይ እንግዲህ ፍላጎት እንዳላቸው እየተዘገበ ይገኛል በዩናይትድ ቤት አማካዩ በቂ የመጫወቻ ደቂቃና ለማግኘት ሌላ ብስጭት ውስጥ እየከተተው ይገኛል በነገራችን ላይ 7 ሳምንት 203 ደቂቃ ብቻ ነው ሜዳ ላይ ያሳለፈው በድምሩ በክረምት ካለቀቃችሁኝ ብሎ ዩናይትድ አንለቀም ብቃትና ሻሽለት ተጫወታለ ቢሉትም ተጫዋቹ በልምምድ ማዕከል ላይ ራሱን በብዙ ቢያሻሽልም ነገር ግን አሁንም ቢሆን ሩበን አሞሪም ያመኑት ተጫዋች አልሆነም ካዜሜሮ በቀይ ካርድ ባጣበት ጨዋታ ዩናይትድ ምናልባትም ኮቢ ሜኖ ራሱን የሚያገኝበት እድል አለ ተብሎ ቢጠበቅም ግን እሳቸው ያንን እድል አልሰጡትም ማኑኤል ኡጋርቴን ነበር ካዜሜሮ ሲመለስ ኡጋርቴም ወደ ተጠባባቂ ወንበር ወረደም ኮቢ ሜኖም በተመሳይ ከተጠባባቂ ወንበር እየተነሳ ነው የሚጫወተው አሁን አስቶን ቪላ ኒካስል በጥር ተጫዋቹን ለዓለም ዋንጫ መትበቃበትን ብቃትና ደቂቃ እንሰጣለን ስለዚህ ወደኛ ናጊ ያሉት ይገኛሉ በጥር አጀንዳ ይሆናል ተብሎ ይታሰባል ሌላኛው አማካይ ስፍራ ተጫዋች ብሩኖ ፈርናንዴዝን በተመለከተ ከሩበን አሞሪም ጋር ሰጣ ገባ ውስጥ ገብቷል የሚባለው መረጃ ሐሰት ነው በነገራችን ላይ ቤን ጃኮብስም መረጃውን ይዞ ተወጥቷል በቤን ጃኮብ መረጃ መሰረት ብሩኖ ፈርናንዴዝ በየትኛውም የሜዳ ክፍል ላይ በተሰጠው ኃላፊነት በቴንሃግም ዘመን ሲጫወት ነበረ ምናልባት አሁንም ግን
ተጫዋቹ እንደ ቅሬታ እየተነሳ የሚገኘው ነገር ይሄ አዲስ የተሰጠውን ይሄ የጥልቅ አማካይ ሚና ወይም ደግሞ በተከላካይ አማካኝነት ሚና የሚያደርገውን ሚና ግን የመወጣት ችግር በብዙዎችም ዘንድ እየቀረበ ነው። ተጫዋቹም በዚህ ነገር ነው ደስተኛ ያለው ነው እንጂ ሩበን አሞሪም የዩናይትድ አሰልጣኝ ሆኖ ውጤት ጠፋ በሚል አይደለም ብስጭቱ። ስለዚህ በዚህ ረገድ ምናልባትም በማንቸስተር ዩናይትድ በኩል የብሩኖ ፈርናንዴዝ እየተሰጠ ባለው ሚና እሱ ብቻ ሳይሆን የዩናይትድ ሌጀንዶችም ጭምር ደስተኛ እንዳልሆኑ ይታወቃል። ሌላው በዩናይትድ ቤት ቆይታ ያልተረጋገጠው ሃሪ ማጓየር በዩናይትድ ቤት አሁንም መቆየት እንደሚፈልግ ተናግሯል። በአዲስ ኮንትራት ለመፈራረም አሁን ከሚያገኘው 190,000 ፓውንድ ሳምንታዊ ደሞዝ ዝቅ ሊያደርግ ይችላል እየተባለ ነው። በዚህ ዙሪያ ተጫዋቹን ቀጣይ ውሳኔ የሚጠበቅ ይሆናል። አሌክስ ክሩስ ይዞት በወጣው መረጃ መሰረት ግን ተጫዋቹ አሁንም ዋነኛ ፍላጎቱ በዩናይትድ መቀጠል ነው ተብሏል። በማንቸስተር ዩናይትድ በኩል ኮንትራቱ የሚጠናቀቀው ቀጣይ ክረምት ነው። በነፃ ሊያጡት ይችላሉ። የቱርኩ ክለብ ትራብዘንስፖርም በአንድሬ ኦናና ወቅታዊ ብቃት ደስተኛ ናቸው። የውሰት ውሉን ቋሚ ለማድረግ ቀጣይ ዓመት ላይ እቅድ አላቸው እየተባለ ይገኛል። ግብ ጠባቂው የግል ኮንትራት ሆነ ውሎች በስምነቱ ላይ እንከን ይፈጥራል ተብሎ አይጠበቅም። ምናልባት በቱርክ መቆየትን ይመርጣሉ የሚለው ብቻ ነው። ተጫዋቹ ግን በብቃት ደረጃ በ4 ጨዋታ 2 ጊዜ መረቡን ያላስደፈረ በ4 ጨዋታ 1 አሲስት ያለው የቀድሞ ዩናይትድ ግብ ጠባቂ ሆኗል። አንድሬ ኦናናም ዝውውር ላይ ነን። በማንቸስተር ዩናይትድ ቤት የሙከራ ጊዜ እያሳለፈ የሚገኘው ዳቦ ጥሩ ብቃት እያሳየ ነው። ይህንንም ዩናይትዶች አረጋግጧል ይላል የፋብሪዚዮ ሮማኖ ዘገባ። የማንቸስተር ዩናይትድ ሰዎች ተጫዋቹ እያሳየ የሚገኘው እንቅስቃሴ እጅጉን ደስተኛ እንደሆኑ ተመላክቷል። በዚህ መሰረት ማንቸስተር ዩናይትዶች ለተጫዋቹ ይፋ ኮንትራት ለማቅረብ ድርድሮችን እያደረጉ ይገኛሉ። ቦርዱ የመጨረሻ ውሳኔ ወስናል። ከሰሞኑ ለሙከራ ያሳለፈው ጊዜ ዳቦ እጅግ በጣም አስደናቂ ተብሏል። ሊቨርፑል የባለፈው የውድድር ዓመት የፕሪሚየር ሊግ ሻምፒዮን ከመሆናቸው አንጻር ጨዋታው በአንፊልድ እንደመካሄዱ መጠን በዛ ጨዋታ ላይ 1 ነጥብም ካሳካን ትልቅ ነገር ነው እያለ ነው የቀድሞ የዩናይትድ ሰው ሪዮ ፈርዲናንድ። ከኢንተርናሽናል ብሬክ በኋላ ከምንጠብቃቸው ጨዋታዎች ውስጥ አንደኛው ማንቸስተር ዩናይትድን ከሊቨርፑል የሚያገናኘው የላንክሻየር ደርቢ እንደሆነ ይታወቃል። ናም ሪዮ ፈርዲናንድ በጨዋታው ላይ ከሊቨርፑል ወቅታዊ ጥንካሬም አንጻር በአምናም ሻምፒዮንነታቸው አንጻር 1 ነጥብ ከዛ ሜዳ ላይ ማግኘት ለማንቸስተር ዩናይትድ በጣም ወሳኝ ነው ብሏል። ሩበን አሞሪም በዩናይትድ እያሳለፈ ያለው ከባድ ጊዜ በስፖርቲንግ ሊዝበንም ያሳለፈው ነው ይላል። በስፖርቲንግ ሊዝበን አብሮት የሰራ ሰው ነው። በስፖርቲንግ በጉዳቶች መደራረብ፣ ቀይ ካርዶች፣ በተጨማሪም የተጫዋቾች ሽያጭ በተቸገረ ወቅት ሩበን አሞሪም ሲዝኑ አስቸግሮት 4ኛው ሆኖ ጨርሷል። በፖርቱጋል ኤፍኤ ካፕም በ3ኛው ዲቪዚዮን ክለብ ተሰናብቷል እያለ ነው። ልክ አሁን ዩናይትድ እንደተሰናበተው በዩናይትድም ይህ ነገር ገጥሞታል። ከተሰናበተ በኋላም ለስፖርቲንግ ደጋፊዎች ለሽንፈቱ ኃላፊነት ወስዳለሁ፣ ይህ ሽንፈት ወደፊትም የሚቀጥል ከሆነ ችግሩ እኔ ከሆንኩኝ ስራዬን ማንም ሳይነግረኝ እለቃለሁ ብሎ ነበረ በወቅቱ። ሆኖም ምስቅልቅሉ የወጣውን ስፖርቲንግ ሊዝበን አስተዳደር የ4 ዓመት ውል አቅርቦ አስፈረመው። በቡድን ውስጥ አዳዲስ ነገሮች መጡ፣ አዳዲስ ተጫዋቾች መጡ። ሩበን አሞሪም አስተዳደሩን አሳምኖ ውል ያስፈረማቸው ተጫዋቾች በቡድን ውስጥ ጥሩ ነገር ማሳየት ጀመሩ። በስተመጨረሻም ሩበን አሞሪም በአውሮፓ ዙሪያ ግዙፍ አሰልጣኝ ሆነ። የዩናይትድ ስኬት ጎዳናንም በዛ ደረጃ ካየነው ትዕግስት ያስፈልጋል እያለ ነው። በእርግጥ ሰር ጂም ራትክሊፍም እንታገሳለን ብለዋል። የትዕግስቱ ፍሬ መች ይታያል የሚለው ደግሞ እሳቸው እስከ ውድድር ዓመቱ መጨረሻ በጣም መጥፎ ከሆነ ደግሞ እስከ ጥር ይታገሳሉ ተብሎ ይጠበቃል። የሰሜን ለንደኑ ክለብ አርሰናል ለቡድኑ ግልጋሎት እየሰጠ ለሚገኘው ዳቪድ ራያ አዲስ ኮንትራት ሊያቀርቡ መሆኑ ተዘግቧል። መድፈኞቹ ስፔናዊ ግብ ጠባቂ ዳቪድ ራያ የቡድኑም ቁልፍ ተጫዋችነትን የሚያረጋግጥ የተሻለ ውል ለመስጠት ነው ያቀዱት ተብሏል። በክረምት መድፈኞቹ የተጫዋቹን ደሞዝ ለመጨመር ከስምምነት መድረሳቸውን ቢቢሲ ስፖርት አስነብቧል። የግብ ጠባቂው ኮንትራት ጊዜ በነበረበት ሊቀጥል ሲችል ነገር ግን ሌሎች ክለቦች እንዳይጠይቁት እንዳያማልሉት በዛው ባለው ኮንትራቱ ላይ ደሞዙን ብቻ ሊያሻሽሉ ነው የተስማሙት። ይሄም ልክ ለትሮሳርድ በአርሰናል እንደተደረገው ለዳቪድ ራያም ቀጣይ ክረምት ይደረጋል ተብሏል። ሰሜን ለንደኑ ክለብ አርሰናል የኤምሬትስ ስቴዲየም ተመልካች የመያዝ አቅም ከፍ አድርጎ ገቢ ማሳደግን ጥናት እያጠና ነው ብለናችሁ ነበር ሰሞኑን ካስታወሳችሁ። በእርግጠኝነት የአርሰናል ደጋፊዎች ከተከታተላችሁ በየዕለቱ መረጃችንን ታዲያ መድፈኞቹ የመቀመጫ ቁጥሩን አሁን ካለበት 60,700 ወደ 70,000 ነው ማሳደግ ፍላጎት ያላቸው።
የአርሰናል ብዙ ተመልካች መያዝ የሚችል ስቴዲየም ያለው ቀዳሚው የለንደን ክለብ ይሆናል። በዚህ ምክንያት በአርሰናል በጊዜያዊነት ሜዳ የሚያደርጋቸውን ጨዋታዎች በዌምብሌይ ስቴዲየም ግን ሊያደርግ ይችላል የሚለው አዲሱ መረጃ ነው። በእርግጥ የተረጋገጠ አይደለም። ስለዚህ አርሰናል ስቴዲየሙን ማደስ ካጸደቀ በኋላ የት ይጫወታል የሚለውን ተከታትለን ለአርሰናል ደጋፊዎች እንነግራቸዋለን። ምናልባት አርሰናል ከሃይበሪ ወጥቶ ወደ ኤምሬትስ ከመጣ በኋላ ዋንጫ ረቆታል በሚል ይህን ስቴዲየም በርካቶች ይተቹታል። ምናልባት ካደሰውና የተመልካች ቁጥር ከጨመረስ በኋላ የሚለው ደግሞ ሌላ ትልቅ አጀንዳ ይሆናል። የማይክል አርቴታ የመጀመሪያ ልጅ ሆነው ጋብርኤል አርቴታ በአርሰናል ከ17 ዓመት በታች ቡድን ውስጥ መጫወት ጀምሯል። ሰሞኑን የአርሰናል ከ17 ዓመት በታች ቡድን የዋትፎርዳቸውን በገጠመ መጫወታ የማይክል አርቴታ የመጀመሪያ ልጅ ለአርሰናል ተጫውቷል። አባት ያሰለጠናል፣ ልጅ በታችኛው እርከን ላይ እየተጫወተ ይገኛል። በእርግጥ አባትና ልጅ በአትሌቲኮ ማድሪድ ዲየጎ ሲሞኔ ልጃቸውን እያሰለጠኑ ነው። ሲያሻቸው ቀይሮ ያስገቡታል፣ ሲያሻቸው ቀይሮ ያስወጡታል። በእግር ኳስ ዓለም በፕሮፌሽናሉ ዓለም የተለመደ ነው ይሄ። በነገራችን ላይ ማይክል አርቴታም የ16 ዓመት ልጃቸው በአርሰናል የ17 ዓመት በታች ቡድን ውስጥ እየተጫወተ ይገኛል። በነገራችን ላይ ፓላስ በዚህ ሳምንት ተረቷል፣ እጅ ሰጥቷል። በፕሪሚየር ሊግ በነገራችን ላይ በርካታ ጉዞዎችን ያለ ሽንፈት የተጓዙ ቡድኖች በፕሪሚየር ሊግ ብቻ ነው ካየን የአርሰናል ሪካርድ የሚደፈርም አይመስልም። 49 ጨዋታ አልተሸነፈም በፕሪሚየር ሊግ። ይሄ ሪካርድ ሆኖ ተመዝግቧል። ሊቨርፑል 44፣ ቼልሲ 40፣ ሲቲ 32፣ ዩናይትድ 29፣ ኖቲንግሃም ፎረስት 25፣ ኒካስል 17፣ ሊድስ 14፣ አስቶን ቪላ 14፣ ቶትናም 14፣ ብሬንትፎርድ 12፣ ፓላስ 12፣ ኤቨርተን 11፣ ወልቭስ 11፣ በርንማውዝ 11፣ ሰንደርላንድ 10፣ ዌስትሃም ዩናይትድ 10፣ ፉላም 9፣ ብራይተን ኤንድ ሆቭ አልቢዮን 9፣ በርንሌይ 8 ጨዋታ ያለመሸነፍ ትልቁ ሪካርዳቸው ነው። ከሰሞኑ በ12 ጨዋታ ላይ በፕሪሚየር ሊጉ ተገቷል የክሪስታል ፓላስ። በአጠቃላይ በሁሉም መድረክ ደግሞ 19ኛ ጨዋታቸው በኋላ ተረቷል። ግን ሪካርድ ሆኖ ያለው ያው ሰሞኑ አጀንዳ ስለሆነ ነው ያለመሸነፍ ጉዞን በተመለከተ ሪካርድ ሆኖ ያለው የአርሰናል ኢንቪንሲብል በዘመነ አርሰን ቬንገር ዘመን የወርቅ የፕሪሚየር ሊግ ዋንጫ ያነሱበት ነው። እስካሁን በፕሪሚየር ሊጉ ሊደገምም ሊሞከርም ያልቻለ ሪካርድ ሆኖ እንደቀጠለ ይታወቃል። ቃል ስፖርት ዩቲዩብ ቻናል የምሽቱ መረጃችን ይህን ይመስላል። በማለዳው እንገናኛለን። እስከዛው ሰናይ ጊዜ